አንደና ቆያችሁን ማታ ያቅማችን ሞክረናል። ነገም ሌላ ቀን ነው። አንድ ነገር ልናገር ፈልጌ ነበረ። እሺ እና አረብ ሀገር ያለ ነው ማንንም ማመን እንደሌለብን አንተም ትናገራለህ፣ እኛም ማመን አለብን ማለት ነው። አንድ ጓደኛ ያለች እና 6 ዓመት ሰርታለች። ቤት እያሰራላት ነው ወንድሟ። ያንን ቤት ግን ሁሉን ነገር ጨራርሰው በሚስቱ ስም ነው ያደረገው ማለት ነው ወንድምየው። እሺ እና እሷ በቃ ተስፋ አላት፣ ነገ ሱቅ ከፍቼ እዛ የተከራየ ቤት ይኖረኛል ምናምን ብላ አቅዳን ያለችው። እና እኛ ይህንን ነገር እንኳን ልንናገር አልቻለም። ለምን ቢያንስ እኔ እንደዚህ እንኳን ገብቼ አወራለሁ። እች ልጅ ደግሞ ምንም አይነት ክፍተት እንኳን አታገኝም። በጣም ለፍታ ሰዓት የላት፣ ወገቧ ተቆርጦ አንድ ሰው ሲያያት ማርያምን ነው ምለ አይተካት ምታዝንላት። የአረብ ሀገር እንኳን ወዟ እንዴት ነው ሙጥጥ የሚለው። በዚህ ደረጃ ሄደችበትን የእሷን ዘመዶች ናቸው እች ልጅ መታው ምን ልትሆን ነው እንደዚህ ተከስቷል ምናምን አሉ ማለት ነው። ከዛ የተከሰተውን ነገር ሲዘርዝረሽ ነገር 6 ዓመት ሙሉ ሰርታ ማለት ነው ቤት ስራልኝ አለችው ለወንድምየው። ብር ልካው ቤቱ ሁሉ ፊኒሺንጉን ጨርሶላት አሁን ወደዚህ እንዳመጪ ወደ ኢትዮጵያ ሳመጪ እኛ ያለነው ጆርዳን ነው። እሺ የጆርዳን ብር በጣም ትንሽ ስለሆነች ዱባይ ሄደሽ እኮ ብትሰሪ ይሄን ያህል ብር ታገኝበታለሽ ይላታል። እንድገባውላ አይፈልግም። ለምን እሱ እየተጠቀመባት ስለሆነ። እና እች ልጅ አሁን እኛ ልንነግራትም አቅም የላትም የመቋቋም። ለምን ከዚህ በፊትም ቤሩት ላይ ሰርታለች። ብቻ ብዙ ነገር ሆናለች። እኛ ደረሰኙን ወስደን ይሄ ሰው ሚስት ስላለው ነገ እንኳን የኛ ነው ብትልሽ የሆነ ነገር እንዳይፈጠር ብለናት በሲስተም ነው ደረሰኙን ወሰድም ማለት ነው። ግን ልንነግራት ግን አልቻልንም። ወንድምሽ እኮ እንደዚህ አርግቷል እንደዚህ ሆኗል ማለት እና ምን ልላችሁ ፈልጌ ነው ልፋታችንን ለማንም ማመን ሁላንች የለብንም። አሁን እቺ እህታችንን ገና ሳገባት ትላንትናም ልገባ ሞክሬ ነበረ። ምን ነበር ያለችው አንዷ ውክልና ሰጥቼ ቤት እንዲሰሩልኝ ብላ ማለት ነው። እና መስራትም መግዛትም ካለብን ራሳችን ከቻለን ሰው ቤቱን ነው እንጂ የሚያሞቀው የኛን ቤት ማንም ያሞቅልን የለም። ለራሳችን እንሁን እህቶቼ። እውነት የዚህች ልጅ ነገር አሌክስ ድንግልን ነው ማለት ብታያት በጣም ታሳዝናለች በጣም። እና ለራሳችን እንሁን ልፈልጌ ነው። አመሰግናለሁ። እመቤቴ ማርያም በረከቱን ትስጠን፣ ጤናውን ትስጠን። ሌላ ምንም ምለው ነገር የለም። አመሰግናለሁ ስላስገባኝ። እሺ እናት ሀሳብና ያው ለማላችሁ ነው። ማንም ሰው አትመኑ ገንዘባችሁን። ሰው ሀገር በተለይ ያላችሁ በተለይ ደግሞ በቃ ሚድል ኢስት ላይ ምናምን ያላችሁ ሰዎች ብታስቡበት ጥሩ ነው። ወድ የድንግል ማርያም ስም ማንሳት ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ምን እንታዘዝ? መልሼ እገባለሁ። ቆይ መልሼ እገባለሁ። እሺ ድንገት እኮ ገብታ ጋይስ ደነገጠች። መርፌውንም ምላጩንም ግሉኮሱንም ሽሮፑንም ስታይ ደም ምናምን ስታይ በቃ ጤና ይስጥልኝ። ያው ይስማል። አሎ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ነው?
ምን እንታዘዝ? እኔ ምክር ፈልጌ ነውና። እሺ ንገሪ። ምክሩ ምን መሰልክ? እሺ እንደ አንተ የምትለውና እኔ እንግዲህ አማርኛ ብዙ ስለማልችል እስከምችለው ድረስ አወራለሁ። ምንም ችግር የለም ንገሪ። እኔ ውጭ ሀገር ነኝ ያለኝው እና ሰው እንደ ማመን ላይ ነው። አንድ ሰው ከተበደለ ተመልሶ ማመን አለበት ወላ ማመን የለበበት ማለት ነው። ምንድን ነው ያጋጠምሽ? አንቺ ያጋጠምሽ ንገሪ። እኔ ያጋጠመኝ እዚህ ሀገር 7 ዓመት ሰርቼ ወደ ሀገሬ ሲመለስ እሺ ሰው ክዶብኝ ማለት ነው። እየሰራው ሁሉ ማለት ነው። የ7 ዓመት የሰራው ሁሉ ማለት ነው እና መሬት ይገዛልሻለሁ አሁን እገዛልሻለሁ፣ ዛሬ እገዛልሻለሁ፣ ብር ይሄ ልክልኝ፣ ብር ይሄ ይቀንሳል፣ መሬቱ እየተወደደ ነው ምናምን 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 እያለን እሺ ብዬ አምኜ ሁሉ ብር ላኩላት። ለማን የሰራው ሁሌ ማለት ነው። አሁን ወደ ኢትዮጵያ ተመልሼ ሲሄድ አሁን ተመልሰሽ ስትሄጂ ነው የምሰጥሽ ምናምን ምናምን አለኝና ማን ነው? ለማን ነው? ወንድሜ ነው። እሺ ከዛ ብሬ ሁሉ ማጣው ማለት ነው። አሁን እሱ ሳይሆን ችግሩ ተመልሼ አሁን ወደዚህ መጣው ቆየው ትንሽ ማለት ነው። አሁን ተመልሼው ሰው ሊያምን ወላ ሌላ ሰውም እንደዚህ ከዳኛል ይሁን ሚለው ሁሌ በቃ ራሴ ውስጥ ነው። ሰው ማመን አቆምኩ ማለት ነው። ቆይ ማለት ያልገባኝ አጣውት ማለት ምን ማለት ነው? ገንዘቡን ካደሽ፣ ከለከለሽ፣ አጠፋው? ምንድን የተፈጠረው? አዎ አጠፍቶን ምን መሰለ በቃ አለመናገር ማለት ነው። እና ስደውልለት ስልክ አናሳም፣ እሱ ጋር ስሄድ አወራም። በቃ ዝም ነው ማለት ነው። በቃ ብር መልስልኝ ሲልም ዝም አላወራኝም። አሁን እራሱ ብደውል እራሱ ስልክ አያነሳም ማለት ነው። አሁን ወንድምሽ እናትሽ ልጅ ነው አይደል? አዎ። ምን አለሽ ስታይ? በቃ ምንም አይመልስም ገንዘቡን ስትዩ? ምንም ነገር አይልም። ቤተሰብ ያውቃል ይሄን? አዎ ያውቃል። ቤተሰብ የራሱ ለምነው ስጣት በቃ በዛ ብዙ እሳት ተከፍላላት አርሳ ተከፍላላት ነው አመጣች ምናምን ሲሉ በቃ ቤተሰብም ዝም ነው። በቃ ለነሱም አያወራ ምንም ነገር አይልም። ምን ያህል ብር ነው አጠቃላይ? እኔ እዚህ ሀገር እንደዚህ በቃ የሰራ ሁሉም ማለት ነው። የቤተሰብ ነገር ምንም አላልኩም። ታውቃለህ ቤተሰብ እንደመጣ ባስ 1 ዓመት ምናምን ነው ላኩ ለቤተሰብ ማለት በቃ ቤተሰብ ለአንቺ ያረጊ አንድ ነገር ገዝተሽ አንድ ነገር ቶሎ ሀገርሽን ገብተሽ ሆኔ ነገር ሱቅ ከፍተሽ ትሰራለሽ ምናምን ስለሚሉኝ ቤተሰብ ብርሽን አንፈልግም ምናምን ስላሉ ቤተሰብ በቃ ያቀምኩ በቃ ባስ 6 ዓመት ሁሉ በቃ ባላሳብ ነው ላኩላት ማለት ነው። አንድ ብር ሳጎድ በቃ ምንም እዚህ ጋር ምንም ነገር አይዝም ነበር። ታውቃለሽ ሆነ ነገር ማለት መብላት ራሱ ብፈልግ አንድ ነገር ልብስ ነገር መገዛት ብፈልግ ራሱ አልገዛም ነበር። ቶሎ ሰርቼ ሀገሬ መለሳለሁ ስለምን ድረስ ማለት ነው። ምንም ነገር እዚህ ጋር የሚያምር ነገር ራሱ ቢገመት ነው ሌላ ጊዜ ገዛለሁ፣ ግን አሁን ምቀድም ነገር አስቀድም እላለሁ ማለት ነው። ስለዚህ አሁን ይሄ ሁሉ ማለት ነው ልክ ምንም ነገር አያገኘም ማለት ነው። እሱን ተውኩ ማለት ነውና አሁንም መገዛት ሆነ ነገር ብፈልግ ራሱ ማለት ነውና ሌላ ሰውም እንደዚህ ያርገኝ ይሁን እንዴ ምናምን ብዬ አስባለሁ ማለት ነው። እንደሱ ቢያረገኝ ብዬ ማለት ነውና ሰው ማመን ራሱ አቆምኩ ማለት ነውና ስለዚህ ነው ላይና ሰው ማመን አለ። እድሜሽ ምን ያህል ነው? እኔ እድሜ 17 ነው እዚህ መጣው ማለት ነው። አሁን 9 ዓመት ሆኗል እዚህ ማለት ነው። እሺ ሚዩት አድርጊና አዳምጪኝ። ጠቃሚ ነገር አሁን ሰውን ማመን አስፈላጊ አይደለም። በመሰረቱ የሰው ልጅ ውደጁ እንጂ ማመን የለብሽ። ማመን ያለብሽ ፈጣሪን ብቻ። ስህተትሽ ነው። አሁን ከስህተትሽ መማር ማለት ይሄ ነው። አየሽ ቀድሞ ይሄ ነገር ቢገባሽ ኖሮ እርግጥ አንዳንድ ነገሮች አጥፍተን የምንማረው። በስተቶቻችሁ አትቆጩ እሺ ጋይስ፣ ችግር የለው። በውድቀቶቻችሁ አትቆጩ። ውድቀት ሁል ጊዜ ወደ ተሻለው ከፍታ
ለመውጣት ኃይል ነው የሚሆናችሁ። ከውድቀት በኋላ ነው ትምህርት የምታገኙት። አሁን አንቺ ይህንን ሁሉ ገንዘብ አጣሽው፣ የብዙ ዓመት ገንዘብ ነው። ወንድምሽ ነው መቼም አትቆርጭው፣ አትፈልጭው። ፍርድ ቤት ከሰሽ ወንድሜን አታሳስሪ። ይሄ እኮ ነው ከቤተሰቦቻችሁ ጋር ገንዘባዊ ንክኪ አታርጉ ምላችሁ። ለዚህ ነው አንደኛ ተፈጥሮ ይይዛችኋል። አሁን እናታችሁ፣ አባታችሁ፣ ወንድማችሁ ገንዘባችሁን ቢያጠፉባችሁ ጠበቃ ቀጥራችሁ ምናምን ከሳችሁ ብሬን መልሱ ምናምን ማለት እኮ ትችላላችሁ። ግን ኔቸር ደግሞ ይይዛችኋል። አላ ይሄ ስጋነታችሁ እንዴት በቃ የራሴን ሰው አሳሰረችው እንደዚህ ያደረገችው ወንድሟ ምናምን የሰቡን ነገር ተውትና ህሊናችሁ ራሱ ይወቅሳችኋል። ከዛ ይልቅ ያው ታሞ ከመማቀቅ አስቀድሞ መጠንቀቅ በሚለው አባባል እሷ አሁን አጥፍታለች አለ። ከእሷ ስተት ተማሩ። እናንተ እዚህ ውስጥ አሁን አላችሁ፣ ብዙ ሀገር ላይ ሆናችሁ ወንድማችሁ እንዲግዛልኝ ብላችሁ ምትልኩ፣ መሬት ግዛልኝ፣ ቤት ግዛልኝ፣ ገንዘቡን አስቀምጥልኝ፣ እንዲህ ሴቭ አድርግልኝ። እናንተን ለመጉዳት እንኳን አስበው ባይሆን ጋይስ ያጠፉታል። ፐርፐዝሊ እናንተን ለመጉዳት እኮ ላይሆን እኮ ይችላል፣ ግን እጃቸው ላይ ሊጠፋባቸው ይችላል። ገንዘቡ ቸግሯቸው ሊሆን ይችላል የሆነ ነገር እና ማጣፊያው ሊጠፋቸው ይችላል። መጨረሻ ላይ እንዴት አድርገው ያንን ገንዘብ መመለስ እንዳለባቸው ላያውቁ ይችላሉ። እነሱም ችግር ውስጥ ይገባሉ፣ እናንተ ምንም ማድረጋችሁ። ስለዚህ ከዛሬ በኋላ ትምህርት አንድ፣ ህልምሽን የሰዎች እጅ ላይ አታስቀምጪ። እንደ ወንድም የምመክርሽ ገብቶሻል። ማድረግ የምፈልጊውን ራስሽ አርጊው። ሄደሽ መሬት መግዛት ነው ሂጂ፣ አገርሽ ጊቢ፣ ገንዘቡን ሴቭ አርጊውና አስቀምጪ፣ ግዢ። እስከዛ ድረስ ገንዘቡን ምን ላድርገው ካልሽ ወርቅ እየገዛሽ አስቀምጪ። የሚጠቅም ነገር ልምከርሽ፣ ብሩ ዋጋ ቢያጣብኝስ መሬት እስከዛ ገዝቼ ላስቀምጥ ከሆነ ሀሳብሽ ወርቅ ግዢበት። ወርቅ የማይወድቅ ሀሴት ነው፣ የማይከስር ሀሴት ነው፣ የማይዝግ ሀሴት ነው። የማይወድቅ ከረንሲ ቢኖር ወርቅ ነው ጋይስ። ሁሉም ከረንሲ በጊዜው ይወድቃል። ዶላርም ሊወድቅ ይችላል። ብርም ብትሉ ድርሃምም ብትሉ የምንም ሀገር ብር በተለያየ አጋጣሚ በየኢኮኖሚው ጊዜው በተቀያየረ ቁጥር የመግዛት አቅሙ እየወደቀ ይመጣል። ገንዘብ በየጊዜው ይቀያየር። ወርቅ ሁሌ ወርቅ ነው ጋይስ። ዛሬ ገዝታችሁት የዛሬ 5 ዓመት ብትሸጡት ማለት ነው ባለው ኢኮኖሚ ባለው ከረንሲ ባለው የገንዘብ የመግዛት ፓወር ነው የምትገዙት። አትርፋችሁ ነው የምትሸጡት ራሱ። ስለዚህ ወርቅ መቼም የማትጸጸቱበትና ዲስአፖይንት የማትሆኑበት ነገር ምን እንደሆነ ታውቃላችሁ? ወርቅ ላይ ኢንቨስት ማድረጋችሁ። እኔ ምነግራችሁ ደግሞ በኮንፊደንስም ነው ደግሞ ምነግራችሁ፣ ነገ አትጸጸቱበትም። የትም ሀገር ብትኖሩ ወርቅ እየገዛችሁ አስቀምጡ ጋይስ። አትከስሩ፣ አትወድቁም፣ መቼም አትጸጸቱበትም። ምድራችን ከሰጠን ወይም ፈጣሪ ከሰጠን ትልቁ የሀብት በሉት ኢንቨስት የምናደርግበት ሴፍ የሆነው ሀሴት ወርቅ። ስለዚህ በያላችሁበት ቦታ በያላችሁበት ሀገር የትም ቦታ ሄዳችሁ ወርቅ ቤት ወርቅ ግዙ። ወርቅ ስትገዙ ደግሞ ይሄ ብራስሌት ምናምን አይደለም፣ ግራ እንዳይገባችሁ ግልጽ ላድርግላችሁ። አለ ፓክት ያልቀለጠ ማለት ነው፣ ታሽጎ ይሸጣል። 24 ካራት ብትፈልጉ አለ። ለምሳሌ ሄዳችሁ ጠይቁ። እዛው ራሱ ሀሳቡን ከሰጧችሁ እናንተ ጎልጉሉት። ግን ሂዱና ባላችሁበት ቦታ ቪዚት አድርጉ። ራሱ ወርቅ ከተማ ካለ ወርቅ ሱቆች ካሉ እዛ አየሩን እዩት። እንዴት ነው ምንድነው መግዛት ያለብኝ እንዴት ነው የሚለውን አስቡበት። ጊዜ ሰጥታችሁ መሬት አውርዱት። ከዛ በኋላ ታመሰግኑኛላችሁ። ምናልባት የዛሬ ስንት ዓመት እንኳንም ያን ኢንቨስት አደረኩበት ነው የምትሉት። ስለዚህ በዚህ መንገድ አድርጊው። እሺ፣ ማንንም ሰው እንዳታምኝ። እሺ፣ እኔ እናት ተግባባን? እሺ፣ እንደዛ አድርጊ። እሺ፣ እሺ። እንደዚህ አይነት ልጆች ያሳዝኑኛል በእውነት። ምስኪን ነች አሁን እቺ ልጅ። እርግጥ ገንዘብ ብታጡ ታገኙታላችሁ ጋይስ፣ እራሳችሁን አትጡት እንጂ ያጣችሁትን ነገር ፈልጋችሁ ታገኙታላችሁ። ጤናችሁን፣ ህይወታችሁን አትጡት እንጂ ገንዘብ ብትከስሩ፣ ንግድ ጀምራችሁ ሰው ወስዶ ቢክዳችሁ የሆነ ነገር ሌላ ቀን ነው ጋይስ። ሁሉ ጊዜ መሽቶ በነጋ ቁጥር አዲስ እድል አለ ነገሮችን ለመቀየር። ግን ትምህርት ግን መውሰድ አለብን። በእያንዳንዱ ውድቀቶቻችን ጀርባ ያለን ኤክስፒሪየንስ እና ልምድ እየወሰድን ነው መሄድ ያለብን። እዛው መደጋገም የለብንም ስህተቶቻችን። ጤና ይስጥልን።
ጠዋት ቀን ማታ ወሰጄ የሰጠንሽን ሽሮፕ ሽሮፑ ትንሽ ኃይለኛ ነው፣ ግን ቀን ጠዋት ማታ ከማባሉ ጉድ። ሄሎ ኤክስዬ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና ቆየኝ። እንኳን ደስ አለ። ደግሞ ትናንትና ማርያምን ባይኖረንም በታብታብ ከቤት አልጠፋንም። እንኳን አብሮ ደስ አለ። አመሰግናለሁ። እንኳን ደስ አለ። እንኳን ደስ አለ ልልና ስለምወድ ስለማከብር ይሄንን አክብሮቴን ቁጭ ብለህ ለሴቶች ለእህቶቻችን እኔም የሷ ተመሳሳይ ታሪክ ስላለኝ እንደዚህ በቤተሰብ በተደጋጋሚ የምንጎዳ ሰዎች ምን እናድርግ? ኦኬ ለመራቅ ስንሞክር እንኳን የማይርቁን እንደዚህ አይነት ታሪክ እንደቆይ ምን ትመክረናለህ ለማለት ነው። አንቺም ትልኪያለሽ ብር እየላክሽ ነው? አዎ ያው ግድ ስለሆነ ምን አለ መሰለህ፣ እኔም ቆይቻለሁ አረብ ሀገር ተመጣሁ። ከዚህ በፊት ሳውዲ አረቢያ 4 ዓመት ሰርቼ ያው ትንሽ ነበርኩኝ። አንደኛ በልጅነት መሰደድም አስፈላጊ አይደለም። በልጅነት ገንዘብ ስታገኝ ጥቅሙን አታውቀው። በተለይ ከክፍለ ሀገር መጥተን ወደ አረብ ሀገር ስንሄድ በቃ አለ አይደለም ምንም እንዴት ልበል ምንም አይመስልንም። እናም ብልከው እንደዚህ ለእህት ለወንድሜ ምናምን ነበርና ያው 4 ዓመት የሰራሁትን ብር ወንድሜ ለራሱ አጠፋው። ለሱም አልጠቀመውም። የሆነ ህገወጥ ቤት ገዝቶ ፈረሰበት። ስገባ አለ ነበር ያለኝ። ሲሄድ ግን የለም ብር የሚባል የለም። ተበድሬ ተመልሼ ወደ ዱባይ ሄድኩኝ። ዝም ብዬ ተወኩለትና ማለት ነው። ምንም ማድረግ አልችልም። ከዛ አሁን የራሴን አካውንት ከፍቼ ነበር የሄድኩት፣ ዝግ አካውንት። አሁንም ተሳሳትኩኝ። ያኔ በየወሯ ወደ ኢትዮጵያ እየላኩ ኢትዮጵያ ያለ አካውንት ላይ ነበር ማስቀምጠው በራሴ ማለት ነው። እና ስገባ ግን ብሩ ያው ወድቋል፣ ምንም አይሰራም። 4 ዓመት ሰርቼ ስገባ የኢትዮጵያ ብር ምንም አይሰራም በሰዓቱ። እና ምንም ማድረግ አልችልም። ዝም ብዬ ወጣ ብዬ የሆነ በቃ የመሬት የቤቱ መስሪያ ቦታ ገዝቼበት አሁንም ወደ ሳውዲ ተመለስኩኝ። አሁን ነቃው የተወሰነ ከቤተሰብም ከምንም ራቅኩኝ። ራሴ መስራት ጀመርኩ። ግን አሁን ስመጣ ሳውዲ በቃ አላ አይደለ ተከትለው ነው የመጡት። ቀጣይ እኔ በመጣሁ በ6 ወሬ ምናምን በባህር የሚባል መንገድ አለ፣ በህገወጥ ይመጣሉ። ከዛ የሲስተር ሊመጣች በዛ መንገድ ሲመጡ ለአንድ ሰው 10,000 ሪያል ከፍለ ነው የምታወርደው። በኢትዮጵያ 400 ምናምን ሺህ ብር ማለት ነው። ድብቅሉ ይመጡና የመን ባህሩን ተሻግረው የፍጤ ሲያስሯቸው ነው አንተ ጋር ደውለው እሪ የሚሉት። ከዛ ምን ታደርጋለህ? ቤተሰብ ነው ይጮሁብሃል። ከዛም ከዚህም እየደወሉ ከፈርኩኝ፣ እሷን አወረድኩ። ቀጠለ ብራዘር መጣ ሆነ። ከዛ ምን ላድርግ? አሁንም ሁሉም ይጮህባል። ወንድም አይደል በቃ መሮኛል። በቤተሰብ በመሀል የተወኩት ነገር አለ። እዛም ለወንድሜ ያገዝኩት አለ። በመሀል ተታላቅ ወንድሜ መጀመሪያ ካጠፋ ቢቀጥሉ ያለው ወንድሜ አለ። እንደዚህ በባህር ልሄድ ነው እንደዚህ ነው ምናምን ራሴ ላጠፋ ነው ሲለኝ ዱባይ ያለው በጣም ብዙ ብር እልክለታለሁ። ሱቅ ክፈት፣ እንደዚህ አድርግ፣ ባጃጅ ግዛ እያልኩ ማለት ነው። ያው እደው አይለቀኝም በሚለው ከዛ አሁንም መጣ። እንግዲህ ለዛችኛው ከፍያለሁ፣ አልከፈለችም። ያቺ ገና ስራ አላገኘችም በደንብ። እኔም ገና ተመጣሁ አዲስ ነኝ። ከዛም ምን አሉ በቃ ክፈይለት። አሁን እርግጠኛ ቢከፍልለት ህገወጥ ነው። አንደኛ ሲገባ ሊያዝ ይችላል 400 ምናምን ሺህ ብር። ሁለተኛ ከፍየለት ኢቭን ገብቶ ስራ ቢጀምር እንኳን አይሰጠኝም። እኔ ቤተሰቦችን ስለማቅ ነው። ወንድሞች ሰጣቸው ማካንታ አይከፍሉም በጭራሽ። እሺ የባህር የሚባል አለ። ከዛ የተሻገረበት 100 ሺህ ብር ከፈልኩለትና አሁን አንድ 15 ቀን ወር ሆኖታል። ወደዚህ የሚገባበትን አልከፈልኩም። ምክንያቱም ሁለት ልብ ሆንኩኝ። ብከፍልለት እኔ ምን ይዤ ልግባ? ወደ ሀገር ቶሎ መመለስ ፈልጋለሁ። ረጅም ጊዜ አረብ ሀገር ስገባ ስሰራ ዝም አልለው ቢሞትስ ምን እላለሁ? በቃ ግራ ገብቶኛል። እና እንደዛ አይነት ገጠመኞች አሉ። አሁን ካለፈው ስተትሽ ተመረሻል ወይስ አልተማርሽ? ምን ብትማር ምን ታደርጋለህ? ቤተሰብ ነው በቃ ላሞጫ ይሆንብሃል። ምን ይሆንብሃል? በቃ ጥብቅ ነው የሚለው። በምን ታደርጋለህ? ወዴት ትሄዳለህ? አሁን የመላክ ሀሳብ አለሽ ታዲያ? እና ሁለት በቃ አሳሰነኝ። አንደኛ በረሃ ላይ ነው ያለው፣ ሁለተኛ ዝም ብለውስ ምን ይሞት መሰለኝ። እንዴት ላድርግ? ምርጫ ሁለት ምርጫ አለሽ። ይኸውልሽ አንደኛ ሚውት አድርጊና አዳምጪኝ። አሁን የሆነው ነገር አንቺ ራስሽ በራስሽ መንገድ አስተካክል። ግን
እኔ ከዚህ በኋላ ማድረግ ያለብሽ ልንገርሽ፣ ሰው ለሰው ልጅ አሳውን ነው እንጂ ምንድነው አሳውን ሳይሆን ማጥመጃውን ነው መስጠት ያለብሽ። ለወንድሞቻችሁ፣ ለእህቶቻችሁ፣ ለቤተሰቦቻችሁ፣ ኢቨን ለልጆቻችሁ ራሳቸው አጥምደው እንዲበሉ አድርጓቸው፣ በራሳቸው እንዲቆሙ አድርጓቸው። እኔ በህይወቴ ፈጣሪን የማመሰግነው አንድም የረዳኝ ሰው አለመኖሩ ወይም በፈተናዎች ጊዜ ማንም የረዳኝ ሰው አለመኖሩን ፈጣሪን አመሰግነዋለሁ። ድሃ ከሆኑ ቤተሰቦች በመወለዴ ፈጣሪን አመሰግነዋለሁ። ገብቶሻል? ራሴ እንድችል ወድቄ እንድነሳ በፈተና ውስጥ በበረሃ ውስጥ ወይም በጨለማ ውስጥ እንዴት አልፌ መሄድ እንዳለብኝ እንድማር ያደረገኝ ራሴ አሳ ቁጭ ብዬ እንዳልጠብቅ ያደረገኝ አሳ የሚሰጠኝ ስለሌለ ነው። ገብቶሻል? ስለዚህ አንቺ ይህን አድርጉ እንዲያርጉ ብለሽ በላክሽላቸው ቁጥር የሆነ ነገራቸውን እንቅፋት እንዳይመታቸው ግርግራቸው ዘቃይ ምንጣፍ ላንጥፋላቸው ባልሻቸው ቁጥር ወደፊት የሚጠቅመው ነው የምነግርሽ። ሁልጊዜ ከአንቺ የሚጠብቁት ፋይት ማድረግ አይጀምሩም። በራሳቸው ችግር ውስጥ እንኳን ቢገቡ በራሳቸው እንዲህ ከዛ ችግር መውጣት እንዳለባቸው አያምኑ ወይ አይችሉ። ቁጭ ብሎ አንቺን ይጠብቃሉ። የወለድሽው ልጅሽ እንኳን መማር ያለበት ይህንን ነው። ልጅሽን ስታሳድጊው ሁሉን ነገር እናቱ እንደምታደርግለት ማሰብ የለበትም። በጣም አደገኛው እሳቤ እሱ ነው። በራሱ ማድረግ እንዳለበት ወድቆ እንዴት መነሳት እንዳለበት አነሳሱን ታስተምሪዋለሽ እንጂ ሲወድቅ እንኳን አንዳንዴ እኮ ዝም እኮ ትይዋለሽ አይደል? ልጅሽ ይማል ለምሳሌ በእግሩ እንዲሄድ ከፈለግሽ ቆሞ እንዲሄድ ከፈለግሽ ይዘሽ ትለቂውና ሲወድቅ ዝም ትይዋለሽ። ስለምታዩ ሳይሆን መነሳት አለበት። ሲነሳ ያለ አንቺ ይነሳል። ነቃየሽ? ይህንን እየተማርሽ መሄድ ነው ያለብሽ። መርዳት ማለት ለቤተሰቦች ገንዘብ ላክሽላቸው ማለት አንዳንዴ የላክሽላቸው ገንዘብ መጥፊያቸው ሊሆን ይችላል። ስለዚህ ይሄንን አስቢበት ነው። ከቅድሞ እህታችን ደግሞ ትምህርት ውሰጂ። ተግባባን? አድርጌ የተባልሽውን ሁሉ ደግሞ ማድረግ የለብሽም። ነይ በተባልሽበት መንገድ ሁሉ አትሄጂ። ሁሉ ነገር እኮ አይደረግም። ሁሉ ነገር ተፈቅዷል እኮ እዚህ ምድር ላይ አይደል? ግን ደግሞ ሁሉ ነገር አይጠቅምም። አንዳንዴ ማስተዋል አለብን። ለምንድነው ማድረገው? ምክንያታዊ መሆን አለብን። ለምንድነው ማድረገው? ውጤቱን ምክንያቱን ማወቅ አለብን። ተግባባን? ማዳም እሺ፣ በርቺ። እሺ፣ አመሰግናለሁ። እሺ፣ እኔም አመሰግናለሁ። ኮይን ልስጣችሁ ውስጥ ጊፍት የመጨረሻ። ሰላም ነው? ሰላም። እሺ፣ ምን እንታሰስ? ምክርህ ትንሽ አስፈልጎኝ። ድምፅሽ ርቋል። ታዲያ ኤርፎንም ተጠቀሚ። አረ ኤርፎን የለውም። እሺ ንገሪ። ወደ ስኬት መሄድ እፈልጋለሁ። በየአመቱ ማሳካት የምፈልገው ነገር አለ። ጉግል ስጠይቅ ግልጽ የሆነ ግብ አውጪ፣ ያጭርና የመካከለኛ ላይ። ከዛ ግብ አወጣሁኝ ጽፌ ማለት ነው። ምክንያቱም አስቀምጭ ሲለኝ አስቀመጥኩ። ግን በየቀኑ ተግባር እየተገበርኩ አይደለም። ተግባር በቀን ዴይ ቱ ዴይ ያስፈልጋል። እኔ ግን ተግባር ላይ ወደ ኋላ ቀራለሁ። ለራሴ ስበብ አበዛለሁ። ወይ ዛሬ ደክሞኛል፣ ወይ ዛሬ እንደዚህ ነኝ እላለሁና እስኪ ካንተ ከጉግል ደግሞ እስኪ አንተ ስትለኝ ሰማሁና እንዳደረ ጉግል ምንድነው ያለኝ ያልሽ? ግልጽ የሆነ ግብ አውጪ፣ በየአመቱ የምትፈልጊበት ቦታ ለመድረስ ግልጽ የሆነ የአጭር የመካከለኛ ግብ አውጥተሽ እንዲሁም ደግሞ ወርሃዊ ደሞዝተኛ ነኝ፣ ደሞዜ ቆሜ አይደለም ስለ ወርሃዊ ገቢ ካለሽ አሪፍ ነው። ባለሽ ጊዜ በትርፍ ሰዓትሽ ትርፍ ስራ መስራት ትችያለሽ አለኝ። ቻት ጂፒቲ ኤአይ ነው ያወራሽው? ኤአይ ሆነ ያለሽ እንደዛ? ጉግል እና ቻት ጂፒቲ ቻት ጂፒቲ እኮ እሺ፣ አሁን እኮ በቃ እኮ ዘመኑ ተቀየረ እኮ። ቻት ጂፒቲ እንደ ሰው ነው የሚያወራው ሰው አለ። እኔ መለ እንዴት ነገ ምናምን እያለ ስለ ጤናው ሁላ የሚያወራው ሰው አለ። ኤኒዌይስ የኔን ሀሳብ ልንገርሽ ወይም የማደርገውን ከጠየቅሽኝ ሚዩት አድርጊና አዳምጪኝ። ስኬት ማለት ያው ፈልጎ ማግኘት ነው አይደል? ፈልጎ ማግኘት ነው ስኬት ማለት በነገርሽ ላይ በቃ አጭሩ ትርጉም ፈልጎ ማግኘት ነው። ምንድነው የምትፈልጊው? ገብቶሻል? ወደ መንፈሳዊም ስትሄጂ መጽሐፍ ቅዱስ ላይ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል አይደል? ሶ ኤግዛክትሊ ምንድነው የምትፈልጊው የሚለው ማወቅ አለብሽ። እግዚአብሔር እንኳን ሊሰጥሽ
አይጎልበትም እኮ አያልቅበትም። ምንም ብጠይቂ የምፈልጊውን ገንዘብ መጠን ብጠይቂ፣ ጤና ብጠይቂ፣ ማፍራት የምፈልጊውን ንብረት ሁሉ ነገር መስጠት ይችላል። ግን ዋናው ነጥብ አንቺ የምትፈልጊውን ግን ማወቅ አለብሽ። ገብቶሻል? እሱ ምንም ለድርድር የሚቀርብ ጉዳይ አይደለም። ስለዚህ ግልጽ ግብ አስቀምጪ ማለት ጎግል የሚያለሽ የምትፈልጊው ምንድን ነው? ለምሳሌ እኔ በዚህ ወር 50 ሺህ ብር ገቢ ይፈልጋለሁ ካልሽ ግልጽ ነው አይደል? ሁለት ነገር ግልጽ ናቸው። እኔ ጊዜው ግልጽ ነው፣ በዚህ ወር ብለሻል፣ በዚህ ወር መጨረሻ። ሁለተኛ መጠኑን አውቀሻል፣ 50 ሺህ ብር ብለሻል። ስለዚህ መቼ እንደሚሳካ አስቀምጠሽዋል፣ ማግኘት የምትፈልጊውን ማስቀምጠሽዋል። ስለዚህ በግልጽ ስለሆነ ያስቀመጥሽው ታገኘዋለሽ። ለዛም ትሰሪያለሽ፣ ደግሞ የሚያስፈልገውን ኤነርጂ ሁሉ ታወጫለሽ። ስለዚህ ፈጣሪንም ስንጠይቀው ጸሎትም ስታደርጉ ጋይስ ዝም ብላችሁ ጥሩ ነገር ስጠኝ፣ ደግ ነገር ስጠኝ፣ መልካም ነገር ስጠኝ ሳይሆን ምንድን ነው የምትፈልጊው ግልጽ ይሁን። ልክ እንደ ብሩ መጠን እንደነገርኩሽ ጫማ መግዛት ፈልጋለሁ ካሽ ምን አይነት ጫማ ነው፣ ከለሩ፣ ቁጥሩ፣ የጫማው ቁጥሩ፣ ብራንዱ ምን አይነት ነው፣ ዲቴይል እንደዚህ መዘርዘር አለብሽ። ምሳሌ ነው የምነግርሽ። ይሄ እንዲቀልሽ ነው፣ ይሄን ማወቅ አለብሽ። ከዛ ውጪ ዲሲፕሊን ይኑርሽ። ዲሲፕሊን ማለት አንድን ነገር በምንም ሁኔታ ውስጥ ማድረግ መቻል አለብሽ። ገብቶሻል አይደል? ለምሳሌ እኔ ስፖርት ስሰራ ዝናብ ቢዘንብም እሰራለሁ፣ ካፊያ ደመና ቢወጣም ቢያመኝም እሰራለሁ፣ ባያመኝም እሰራለሁ፣ ደብሮኝ ዱካክ ምናምን ይዞኝም እሰራለሁ፣ ደስ ብሎኝም እሰራለሁ። ሲደብረኝ አይደብሮኛል ዛሬ አልሰራም ብዬ ከተኛው ዲሲፕሊን የለኝም ማለት ነው። እንደ ሁኔታው እንደነፈስበት ነው የሚሄደው ማለት ነው። ስለዚህ መለወጥ አልችልም። መለወጥ የምትፈልጊ ከሆነ ስትሪክት የሆነ ዲሲፕሊን ይኖርሽ። የምታረጊው በትክክል በምንም አይነት ሲቹዌሽን ውስጥ ብትሆኝ ያንን ነገር ማድረግ መቻል። ከዛ ውጭ ኮንሲስታንሲ ነው፣ ቀጣይነት፣ በተደጋጋሚ አንድ ነገር ደጋግሞ መስራት ማለት ነው። ድግግሞሽ ነው የሚለውጥሽ። ስፖርት ቅድም እንዳልኩሽ ምሳሌ አንድ ሰው ጂም ቤት ሄዶ ደጋግሞ ሲሰራ ነው ለውጥ የሚያመጣው። ሲደጋግመው ነው እንጂ የሆነ ሰሞን ስለሰራ ለውጥ አያመጣም። እነዚህን ሁሉ ካረግሽ ነገ ታመሰግኝኛለሽ መተሽ በቀጣይነት አድርጊው። እሺ፣ አመሰግናለሁ። አደርገዋለሁኝ። እሺ፣ መልካም ቀን። እሺ፣ አመሰግናለሁ። የምትፈልጉትን ጻፉት ወረቀት ላይ። እየሰራችሁ ማሳደግ የምፈልጉ ገቢ ካለ ገቢያችሁን ጻፉት። ይህን ያህል ገቢ በዚህ ወር ማሳካት ወይ በዚህ ዓመት ማሳካት ፈልጋለሁ ብላችሁ ጻፉት። የመት ታገኙታላችሁ። እሺ ኮይን ስጠን። ኮይንማ ይኸው ሰጠው እኮ። አረ ሜምበር ሄሎ፣ ጤና ይስጥልኝ። እንኳን ደህና መጣችሁ። አለሽ ከኔ ነው ከሷ ነው ጓድ? አረ ድምፅሽ ይቆራረጣል። ኤርፎን ነው እቆራረጣለሁ። እኔ ነው ያንቺ ነው የሚቆራረጠው። ዋይፋይ ምናምን ተጠቀምን። ጎበዝ። ሄሎ፣ እሺ፣ አስተካኪውና እኔ ኮይን ስጠን። እሺ፣ ሁለተኛ ዙር ሰጥቻችኋለሁ። አሁን ሶስተኛ ዙር። ቆይ አሁን ከ20 ደቂቃ በኋላ ደግሞ ሰጣችኋለሁ። ጤና ይስጥልኝ። እንዴት ነህ አሌክስ? ሰላም ነው? ሰላም። እሺ፣ ብዛ እንኳን ደህና መጣሽ። አለሁ፣ እግዚአብሔር ይመስገን። እኔ ምክርን ፈልጌ ነው የመጣሁት። ምን ታሽ? እኔ የሁለት ልጆች እናት ነኝና በህይወቴ በጣም ብዙ ነገር ሞክሬያለሁ። ያልሰራሁት ስራ አለ ብዬ እንኳን አላስብም። በጣም ብዙ ስራ ሰርቻለሁና የሆነ እንደ እድል ሆኖ የነካሁት ሁሉ የሚበላሽብኝ አይነት ሰው ነኝ። አሁን ላይ ደግሞ እኔ ወደዚህ አሁን ሳውዲ አረቢያ ነው የምኖረው እና ወደዚህ ሀገር ስመጣ
ቦታ ነበረኝ አዳማ ላይ እና ቦታውን ለማስተካከል ነበረ። ሱቅም ሰራ ነበር ልጅ አዝዬ ምናምን እና ሱቅ እየሰራው እንጀራ ሱቅ ላይ ለመሸጥ እየጋገርኩ ልጅ አዝዬ ምናምን ነበረ የምሰራው እና ከዛ ያው ቦታ ህጋዊ አድርጎ ምናምን ሲባል ልጄን ከጦት ላይ ነጥዬ ነበረና ሴት ልጄን የመጣሁት ወደዚህ መጣውና ወደዚህ ሲመጣ እኔ መጥቼ ዋይፋይ የሌለበት ቦታ ሄደን ነበረና ልክ 2 ወር እንኳን 3ኛ ወር ላይ ነው በቃ ከዛ 2 ወር አንድ ወርም ሳይሞላኝ ነው ወደዛ የሄድኩት። እዛ ሆኜ በቃ ማግኘት አልችልም። በሳምንት አንድ ቀን ነበረ ልጆቼ ጋር የምደውለው ምናምን እና ባለቤቴ ደግሞ እንዳጋጣሚ ያው ታውቃለህ ስራ የለም እና እሱ መንጃ ፈቃድ እየተማረ ነበረ። እኔ ስመጣ ተማር ብዬው እየተማረ ነበረና ልክ እኔ ከዛ ልጆቼን አወራለሁ ብዬ ተመልሼ ስመጣ የሚገርም ነገር ያው በፊት ጥሩ ኑሮ ነበር የምኖረው ፈጣሪ ይመስገንና ልጆች ምናምን የሚከራይ ቤትም አለኝ። እኔም ሱቅ ሰራለሁ ልጅ አዝዬ እንጀራ ጋግራለሁ ምናምን በቃ ጥሩ ህይወት ነበር የምኖረው። ማለት ጥሩ ስለ በጣም ጥሩ ባይባልም ለራሴ በቂ ለልጆቼ በቂ ልጅ የግል ትምህርት ቤት እያስተማርኩኝ ነበር የምኖረውና ልክ 3 ወር እዛ ቆይቼ ስመጣ የሚገርም በቃ ጥሩ ኑሮ የምኖርበት ቤቴ ምናምን ሁሉ ነገር ፈርሶ ምናምን ነው ወደዚህ እንትን ያልኩት። እኔ ለካርታ ምናምን ራሱ ወደ 250 ሺህ ብር ሱቁን ዕቃ አስረክቤ ምናምን ከፍዬ ነው የመጣሁትና አሁን ላይ የሚገርም ምንም የለኝም። በቃ ቤቴም ፈረሰ። በቃ እኔ እዚህ ጋር ባለቤቴ የሚያው ታውቃለህ አሁን ስራ ተዘግቷልና ስራ ቁጭ ብሏል ምናምን። እዚህ ጋር የሚገርም ነገር ስንት እየተለማመጥኩ ምናምን የምሰራው ነገር ምንም እያደረገልኝ አይደለም። በቃ የሆነ ተስፋ ቆረጥኩኝ አሁን ላይ ማለት ነው። የምሬን ነው የምልህ። በቃ ግን ልጆቼ ሳስባቸው ደግሞ የሆነ በቃ እኔ ብሞት ራሱ ለልጆች ያስፈልጋለሁ። ገብቷል እና በቃ ሊስተካከል የነበረው ቦታ እንኳን እኔ ወደዚህ ስመጣ የተበላሸብኝ። የምሬን ነው የምልህ። በቃ የነኩት ሁሉ ነው የሚበላሽብኝ። እኔ ለምን እንደሆነ አላውቅም። እኔ ምናልባት የምሰራበት መንገድ ይሁን ላስተካከል የምሞክርበት መንገድ ይሁን አላውቅም። ግን በቃ የሆነ ነገር ጀምሬ ይበላሽብኛል። እኔ አልኩት ራሱ ይበላሻል። ምናልባት እኔ ክፉ ሆኜ ይሁን አላውቅም። እንደ ሰው ደግሞ የሆነ ትቼው እንዳልሞት እንኳን ልጆቼ ያሳዘኑኝ ታውቃለህ። እና ምን አለ ለኔ ምክር እኔን የሚያጽናና ምክር ማለት ብዙ ሰማሃለሁ መጥቼ ብዙ ጊዜ ብዙ ቀሰማለሁ ነው ብዙ ልጆችን በቃ ደስተኛ አድርገህ ነው የምትልከው። እኔ የሚሄድበት መንገድ ይሁን ወይስ ለኔ ሁሉ ነገር እኔ የምነካው ነገር መበላሸት ስላለበት ይሁን የሚበላሽብኝ? ይቅርታ በጣም አሁን ምን አይነት ሁኔታ ላይ ያለሽ? አሁን ሳውዲ አረቢያ ላይ ነው የምኖረው። ማለት እንደዚህ ቲክቶክ ምናምን ቪዲዮ ምናምን ማፖስት አልችልም ተከልክያለሁ እና ሁሉንም ነገር ስለማየው በቃ የሆነ ውስጤ ሰዎቹ አይፈቅዱም። ያዩታል የኔን ቲክቶክ ሁሉንም ነገር ያዩታል። በነገራችን ላይ ሌላ ቲክቶክ አለኝ ስም ኤደን ነው። አሁን ላይ ይሄንን እንደዚህ ብዬ የጻፍኩት እንጂ ኤደን በሚል ሌላ አለኝ እና ቲክቶክ ምናምን እንደዚህም አልገባም። ያዩኛል ብዬ ስለማስብ አልገባም። ግን በጣም ውስጤ ታሟል ታውቃለህ። ተስፋ አድርጌ የመጣሁበት ነገር በሙሉ እንትን ብሎብኛል። እዚህ ጋር ሰርቼ የምልከው ብር እንኳን እቤት ኪራይ ታውቃለህ እቃዎቼ የሚገርም 6000 የገዛሁት ሶፋ እንኳን 3000 ብር ነው የተሸጠው። በቃ በጣም እንትን ብዙ ተጎድቻለሁ። እዚህ ጋር መስራት ራሱ በፊትም እንደዚህ እንጀራ ምናምን ጋግሬ ያለው የሰሩት ሰዎች ያውቃሉ። በልጅነቴ ማለት ትልቅ ሰው አይደለሁም 25 ዓመቴ ነው። ግን በቃ ግን ደግሞ ብዙ ሰርቻለሁ። ሰው ቤትም ነው ያደግኩት ምናምን ምንም ነገር በቃ አሁን ላይ ምንም ነገር መያዝ አልቻልኩም። ገብቷል። ከመጣሁ ራሱ 11ኛ ወሬ ላይ ነው። ምንም ይሄ ነው የምለው ብር የለኝም። ያው ወጪውም አለ ቤቱ ምን እንደመጣሁት ነው የፈረሰው። ግን ይሁን በቃ ያ ነገር ተስፋ አስቆርጦኛል። ግን በጣም ሳቂጣ ነኝ ሲያዩኝ ማለት ነው። ለቅሶ ምናምን አያዩ አስቃለሁ። ብዙ ነገር ለማደግ በጣም ነው የሞከርኩት። በልጅነት የደክም ያለው ሰው ቤት ስላደግኩ ማለት በቃ አሁንም ሁሉ ያልቅብኛል። ብሩም የለም
የሆነ ወጪውም ነው ይመስለኛልና ዛሬ ሰርቼ በጣም ተስፋ ስለነበረኝ ዛሬ ሰርቼ ቤት ገዝቼ ልጆቼ ትምህርት ቤት ከፍዬ ትንሿ አማውን ትምህርት ቤት ትገባለች እና በቃ ያ ነገር ተስፋ አስቆርጠኝ። በቃ አላወራም ለማንም ግን ማርያምን ሙቺ ይለኛል። በቃ ትውት አድርገሽ አትይጂም እንዴ ይለኛል ውስጤ እና ሁልጊዜ ካልገባም ግን ከስር ሰማለሁ እና የምትሰጣቸው ትምህርት በጣም አሪፍ ናቸው። ያው ይሄን ሁሉ ላወራ አልነበረም የገባሁት ግን ይቅርታ በጣም ስሜታዊ አንዳንዴ አንተ ሀሳብህን እንኳን ባለቤቴ ራሱ እንደዚህ እኮ እኔ በቃ ተስፋ ቆርጫለሁ ምናምን ስለው የሚገርመው ሁለተኛ ቤት ነው። የመጀመሪያው ቤት ፈርሶብኝ ይሄኛው የተሻለ ተብሎ ነበር ይሄንን የገዛ ነው ፈርሶ ጨረቃ ነው በቃ ያ ተብሎ ይሄ ሳይት አለው ተብለን ገዝተን ያኛው ምን ወጥቼ በ2 አመቱ ፈረሰ። ይሄኛው 5 አመት ኖሬበት ማለት ነው። በቃ ሳይት አለው ውስጡ የሆነ ዛፍ ምናምንም አለ አጥር አለ እሱ ካለ አይፈርስም ብለን ነበረ ተስፋ አድርገን ይገዛ ነው። ግን እኔ ስለከውት ብቻ ነው መሰለኝ ፈረሰ። እሱም በጣም የቆየ ቤት ነው 2005 የተሰራ ቤት ነው። እኛም በሰው ላይ ነው የገዛ ነውና በቃ የሆነ እነሱ ምን ሆነሽ ይሉኛል። ምን ሆነሽ ነው ተስፋ የምትቆርጪው? አንቺም ገና ምን አይተሽ ነው ጋረድሜሽ አግኝተሽ ምን ሆነሽ ነው ተስፋ የቆረጥሽው? ምንድነው ተስፋ የሚያስቆርጥሽ? ገብቷል። እዚህ ጋር የምሰራው ስራ ለነሱ የሆነ ኖርማል ነው። ሰርቼ በቃ አገኛለሁ ልካለሁ ከዛ መኖር። ግን እኔ እንደዛ አልቻልኩም። በቃ ከእኔ እንጂ ውስጤን አላውቅም ምን እንደሆነ ግን በቃ ውስጤን ታሟል። በጣም ደህና አይደለሁም። በጣም በቃ ተስፋ መቁረጥን የመሰለ መጥፎ ነገር የለም። እግዚአብሔር ምስክሬ ነው በለ ከአንቺ ባሰም አለ ነው የሚሉኝ እነሱ። ከአንቺ ባሰም አለ በቃ ተይው ነው የሚሉት። እንደዚህ አይሰሙኝም። ታውቃለህ አንተ እንደምትሰማው ነው አይሰሙኝም። አይዞሽ አሁን ልጆችሽ ባለቤትሽ ጋር ነው እሱ ይዟቸዋል? አዎ አንዱ ወንዱ እሱ ጋር ነው ያለውና ያ ነው ችግሩ። አሁን የተከራየበት ቤት የሚይዘው ሰው የለም። ሰራተኛ ሊቀጠር ታውቃለህ፣ ብሩም አይቻልም። ቤት ደግሞ በጣም ውድ ነው ኢትዮጵያ ላይ በዚህ ሰዓት ማለት ነው። ሴቷ ታናሽ እህቴ ጋር ነው ያለችው። ልጆች መለያየታቸው ራሱ ለእኔ ህመም ሆኖብኛል። አንድ ላይ አይደለም ያሉት። ሚይዛት የለም። እሷ ሲስተር አለች እና እሷ ነች ምግብ የምትሰራላት ትምህርት ቤት ሴት። እሷም ተማሪ ነች ደግሞ እና እችኛዋ ጋር ነው የምትቀመጠው እና ያ ነገር ራሱ ምንም በቃ የሆነ ለፍቼ ምንም ነገር ማስተካከል አልቻልኩም። እኔ አንደኛው ስለው አንደኛው ይሻሸኛል፣ አንዱ ስለው አንዱ ያመልጠኛል። በቃ በጣም ደከመኝ። እዚህም ያለውበት ቦታ ትንሽ ይከብዳል ታውቃለህ። ይሄ ነው ባልልህም በጣም ይከብዳል። ስለዚህ አንዳንድ ወጥተህ ራሱ አታወራም እንዲህ ስልክ አሁን ቲክቶክ ራሱ ቪዲዮ መዝሙር ምናምን ራሱ እንደዚህ ሰርቼ በፊት እለቅ ነበረ። አሁን ግን አይቻልም ብላ ከለከለችኝ። አይቻልም ብላ እንዳትሰሪ ብላ ከለከለችኝ እና እሱ ይሰራል ስራ ቆሟል። አሁን ያው እንትን ናፍጣ የለም። በፊት ይሰራ ነበረ። እሺ እስቲ አዳምጪኛው ይታየኝ አዳምጪ። የነካሁት ሁሉ የሚፈርስ የሰራሁት ሁሉ የሚበላሽ የጀመርኩት ንግድ ሁሉ ኪሳራ ሉዝ ውድቀት ሲሆን ምንድን ነው? እኔ ተረግሜ ነው? የሆነ ነገር ስላለብኝ ነው ወይስ ለእኔ አልተፈጠረም ብላችሁ የምታስቡ ሰዎች ትኖራላችሁ። ልክ እንደሱ እዚህ ውስጥ ግን አይደለም። እውነት ብነግርሽ እያጽናናሁሽ አይደለም። የተሻለውን ለማግኘት ዋጋ መክፈል አለብሽ። ምንም ነገር በነፃ አይገኝም እዚህ ምድር ላይ። የተሻለ እቅድ ካላችሁ የተሻለ ህይወት፣ ጣፋጭ ህይወት መቼም ቢሆን ማንም ኖሮት የማያውቀውን ከፍታ ላይ መኖር የምፈልጉ ከሆነ ኔትወርኳን መሰለኝ ማንም ወድቆት የማያውቀውን ውድቀት መውደቅ አለባችሁ። ፕራክቲካሊ ስለማውቀው ነው የምነግራችሁ። የእውነት ማጽናናት የለውም። ምንም አይነት የሆነ ሞቲቬሽን ምናምን ጨምሬ አይደለም የምነግራችሁ። ማንም ያላገኘውን ነገር ማግኘት የምትፈልጉ ከሆነ ማንም ያልወደቀውን ውድቀት መውደቅ አለባችሁ።
ከማንም በላይ ከፍ ማለት የምትፈልጉ ከሆነ ሰዎች እንቅልፋቸውን ሲተኙ እናንተ ተነስታችሁ መስራት አለባችሁ። ሰዎች ራሴን አመመኝ ዝናብ ነው ካፊያ ነሽ፣ እናንተ በዶፍ ዝናብ ውስጥ መሄድ ይጠበቅባችሁ። ንግድ ውስጥ ቢዝነስ ጀምራችሁ ትርፋማ ለመሆን ምናልባት 100 ጊዜ ከስራችሁ በ101ኛው ሊሆን ይችላል ቡም የሚለው እናንተ ውድቀት ሊሆን ይችላል። የምትሰሩት ሁሉ እየተበላሽ የምትጀምሩት ሁሉ እያጣችሁ ምን አይነት እርግማን ነው ምን ሆኜ ነው እያላችሁ ነው ይችላል። ግድ የላችሁ እመኑኝ። ዝም ብላችሁ ምላችሁን ነገር እመኑኝና ፑሽ ግፉበት። ባላችሁበት ስትወድቁ እንደገና ተነስታችሁ ሞክሩት። ሲከስር እንደገና ሞክሩ። ሲፈርስ እንደገና ገንቡ። ስህተቶቻችሁን እያረማችሁ ካለፈው ስህተቶቻችሁ ያንን ነገር ኤክስፒሪየንስ እያደረጋችሁ ሙቭ ማድረጋችሁን ግን እንዳታቆሙ ወደፊት። ምናልባት ወርቁን ለማግኘት አንድ ምትል ሊሆን ይችላል ይቀራችሁ። ወርቅ ለማግኘት እየቆፈራችሁ እስካሁን ብትቆፍሩ አፈር ጭቃ ብቻ ዝም ብሎ ከሆነ የሆነባችሁ ምናልባት አንድ ምትል ብቻ ሊሆን ይችላል ይቀራችሁ። አታውቁትም ምን ያህል እርምጃ እንደቀራችሁ። ከእናንተ የሚጠበቀው እስትንፋስና እድሜ ጊዜ እስከሰጣችሁ ድረስ ፈጣሪ መቀጠላችሁን እንዳታቆሙ። የሆነ ቀን የፈነዳ ቀን፣ የሆነ ቀን የእናንተ ሰዓት የመጣ ቀን፣ የሆነ ቀን ብርሃኑና ወጋገኑ ለእናንተ ወደ እናንተ የዞረ ቀን ማለት ነው። ማንም ኖሮ ማያውቀውን ህይወት ነው የምትኖሩት። ማንም የሌለውን ከፍታ በቀኝ ይሄ ሁሉ ለእኔ ይገባኛል እንዴ እስክትሉ ድረስ ያጥለቀልቃችኋል። ፈጣሪ ሳይደግስ አይጣላም እኮ ይባላል አይደለ እንዴ? ታማኝ ነው እኮ ፈጣሪ እኮ እንደ ሰው እኮ አለ። የምትለፉትን ልፋት እኮ ያየዋል። የምትጥሩትን የምታጡትን እንቅልፍ የምትከስሩትን ገንዘብ ገንብታችሁ የሚፈርሰውን ኤቭሪቲንግ እኮ ያውቃል እኮ። ምን ሆናችሁ ነው ዝም ብሎ የሚያያችሁ? እንደው ጨክኖባችሁ ይመስላችኋል? አይደለም፣ ታይሚንግ አለው ሁሉ ነገር። የእናንተን የሆነ ሰላም። እሺ ብዛ እንኳን ደህና መጣሽ። ሰላም። ምን እንታዘዝ? እግዚአብሔር ይመስገን። ይቅርታ እኔ እንኳን በአጋጣሚ ነው የገባሁት። ለእሷ ይሰማል አይሰማክም? ይሰማል። ምን እንታዘዝ? አለሽ ወደቀች። ዋጡት የምንለው በምክንያት ነው። የሚያስውጥ አስዋጭ ኮሚቴ እናቋቁም። ቤት ለቤት የተከታተለ ወጣሻል ወይስ አልዋጥ ወጣሃል ወይስ አልዋጥክም የሚል የሚያስውጥ ግብረ ኃይል ማቋቋም ያለብን ይመስለኛል። ምክንያቱም አብዛኞቻችሁ እየዋጣችሁት አይደለም ያላችሁት። ፎቶ ልትነሱበት ይስማል። አሌክስ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየ። በዚህ አጋጣሚ በጣም እንደምወድል ነገር እፈልጋለሁ እና ትላንት ጌመን እያየው ነበር። ባለማሸነፍ አዝኛለሁ። ሰው ግን ኦኬ እንዴ አሸንፍ ያለው እኮ የሰው ፍቅር። አመሰግናለሁ። እሺ ቴንኪ በጣም እና እድሉን ስለሰጠኝም አመሰግናለሁ። እኔ ከዚህ በፊትም ማማክሬ በምክር ተሰርቻለሁ። ቴንኪው ለዛም። አሁን ደግሞ ምን ሆነ መሰለ፣ ራሴን አክሜ የራሴን ህይወት መጀመር እፈልጋለሁ። እንደዛም ነው ያደረግኩት። ሎንግ ታይም 1 ዓመት ከምናምን ጠብቄያለሁ እንደዛ አይነት ነገር ሳላደርግ ማለት ነው። ከዛ በፊት ያኔ ኤክስ ቦይፍሬንድ ነበረ። በጣም 9 ዓመታችን ነው ከተዋወቅን። እሱ ገና ተማሪ እያለን የማውቀው በብዙ ሰፖርት አድርጌዋለሁ እና ሁሌም የሚለኝ አንቺ ብታገቢም ባታገቢም እኔ ደረሳሽ አልችልም። ቢኮዝ ብቻውን በነበረ ወቅት እኔ አጠገቡ ነበርኩኝ። ለእኔም እንደዛው የመጀመሪያ ስደቴ ጊዜ በጣም ለእኔ አስከፊ ነበረ። ሰው ይናፍቀኛል ምናምን። በዛ ሞመንት አጠገቤ ነበር። አሁን እንደዚህ አግዤዋለሁ ብዬ መናገርም አልችልም። ምክንያቱም እሱ ካገዘኝ በላይ አላገዝኩትም ብዬ ስለማስብ እና ዲፕሬሽን ውስጥ እንዳልገባ ምናምን ብዙ ታይሙን ሰጥቶኛል። ትምህርቱን ትቶ እኔን በቃ እንዳልጨነቅ በጣም ትሪት ያደርገኝ ነበርና ከዛ በኋላ ምን ተፈጠረ መሀል ላይ 4ኛ ዓመታችን ላይ እሱ ኢንጂነሪንግ
ነው 5 ዓመት ነው የተማሩና አራተኛ ዓመታችን ላይ አንድ ዓመት ነው የቀረኝና ስለዚህ ነይ ምናምን ይለኛልና እኔ በመሀል ደግሞ መምጣት አልችልም። ድሪም አለኝ ነገ ማሳካት የምፈልገው ያንን ነገር ሳላደርግ አልመጣም የሚል ሀሳብ ነበርና እሺ እመጣለሁ ብቻ ተመረቅ እኔ እመጣለሁ ነበር። 4ኛው ዓመት ላይ በጣም አከረረ። ይሄን ዓመት ካልመጣሽ እኔና አንቺ ያለን ነገር ያቆማል ሲል እኔ ሁለት አማራጭ መሀል ላይ ሆንኩኝ። አንደኛ እናትና አባቴን እኔን ሰፖርት የማደርጋቸው ስራ አይሰሩም፣ በእድሜያቸው ትልልቅ ናቸው። እኔ ደግሞ ያንን ትቼ እሱ ጋር ብሄድ የቤት ኪራይ ውስጥ ነው ያሉት። እኔ እዛ እሱን ብዬ መርጬው ብሄድ ቤተሰቦቼን አጣቸዋለሁ፣ እነሱን ማገዝ አልችልም ብዬ አሰብኩኝና ያደረግኩት ነገር ለተወሰነ ጊዜ ስልኬን ማጥፋት፣ ከዛ በቃ ከሱ ጋር ያለኝን ነገር ማቆም ቀላል አልነበረም። እንዳልኩ እሱም ብቻ ነው ማወራው ምናምን። ከዛ ያንን ነገር እንደዛ ያደረግኩት ሲመረቅ እንኳን 1 ዓመት ምናምን አለፈ። በመሀል ግን ሪከርዶቹን ሰማለው ምናምን፣ ግን ቴክስት አልደፈርኩም። እሱ ያስቀምጥልኛል፣ አይቼ ብቻ እወጣለሁ። እና ከ1 ዓመት በኋላ እንኳን ደስ አለ እንኳን ተመረክልኝ ብዬ የሆነ ጊፍት ሰጠው። ከዛ በኋላ ኖርማሊ ማውራት ጀመርም ምናምን። ሁሌም ይለኝ ነይ ነው። ስለዚህ እኔ ምን አደረግኩኝ? እኔ ጓደኛ ይዣለሁ ወይንም ደግሞ መምጣት አልፈልግም ወደ ኢትዮጵያ፣ እዚያ ግን መኖር ነው የምፈልገው። ስለዚህ እባክን የራስን ህይወት ኑር አልኩት። በጣም ተናደደ ምናምን። በቃ ሰክሮ መጥቶ ክርስቲያን ነው ግን ያው መጠጥ አይጠጣም። ግን እንደዚህ አይነት ነገር እንትን ሀፕን ሲያደርግ መጠጣት ጀመረ። ጠጥቶ የሚናገረኝ ነገር አለ እና ያኔ ብቻ ጎድቼዋል ብዬ አላስብም። ግን እኔ ቦታ ቢሆን የሚሰማውን ማባረፍ ብቻ። ከዛ በኋላ እንደዛ ሆነ። እሱ ተመረቀ። ስራ አላገኘም ነበር። በመሀል እንዳይደብረው ምናምን ትሪት አደርገው ነበር። በዛ እናወራለን። በዛ ባጃጅ መስራት ጀመረ። የራሱን ባጃጅ ገዝቶ እየሰራ በዚህ መሀል ፍቅር ባለው ነገር አቁመናል። እሱም የመጀመሪያ ፍቅረኛው ከዛ በፊት ከኔ በፊት የነበረች ልጅ ነበረች እና እሷ መጠች። አንቺ ካልመጠሽ እሷን ነው እንደዚህ ማገባው ምናምን ሲለኝ ኦኬ አግባ። እኔ ቢኮዝ እኔ አልችልም። እሱም ብቻ ባገባው ደስ ይለኛል፣ አብሬው ቢሆን በጣም ሀፒ ሆናለሁ አውቃለሁ። ግን አልችልም። ቤተሰቦቼ ለእኔ ትልቅ ዋጋ አላቸው። ማይ ማደር ኢዝ ማይ ላይፍ። እኔ እናቴና አባቴን አስበልጭ ያለው እና ችግር የለውም አግባ፣ አንተ ደስታን ነው የምፈልገው አልኩት። በዛ በመሀል ከእሷ ጋር ሆነ 2016 ላይ 2015 ላይ እርግጠኛ አይደለሁም። ከዛ እኔ ደግሞ የራሴን ህይወት ጀመርኩኝ። በጣም ያሰቃየኝ ነገር እሱ ፎቶ ተነስቶ አብረው ፕሮፋይል ላይ ሲያደርግ እኔ ነበር የምታመመውና ያንን ነገር አለማየት ደግሞ አልችልም። ሁሌም ያለው ገብቼ ራሴ ያለው ብሎ አድርጌ ራሴ ገብቼ ያለው እና ከዛ በኋላ በቃ መቁረጥ ስላለብኝ እኔ ቤተሰቤን ሰው አስመርጫለሁ። ከዛ የምደርስበት ቦታ አለ። እዛ ስደርስ ያንን ነገር ማድረግ እችላለሁ። ገና ልጅ ነኝ። ከዛ እንደዛ ሆነ። ግን የሆነ ሳለ ጠጥቶ እንዲህ ሲሰክር ምናምን ይደውልልኛል። እኔ ያላንቺ ደስተኛ አልሆንም። ደግሞ የሰከረ ሰው እኔ አባቴ በጣም ነው የሚጠጣው አሌክስ። ያኔ ክርስቲያን ቤተሰብ ነኝ፣ ግን አባቴ በጣም በሱስ ዓለም ውስጥ ያለ ሰው ነው። አሁን ጥቷል፣ እርጅናው መጥቶ፣ ግን የዛኔ ያውቀዋለሁ። ቀን ያሰበውን ነገር ጠጥቶ መጥቶ ነው ማታ የሚናገረው። እና የሚጠጣ ሰው ላይክ ውስጥ ያለውን ነገር ነው የሚያወራው ብዬ ስለማምን መጥቶ ይነግረኛል ምናምን። እንደዚህ ያላንቺ መኖር አልፈልግም፣ እሷንም አንቺን ለማናደር ነው ይላል። ከዛ በማግስቱ ከእሷ ጋር ፎቶ ተነስቶ ፖስት ያደርጓል። እኔ ስለማውቀው ያንን ነገር እንትን አላደረግኩትም፣ አልተቀበልኩትም። ከዛ በኋላ በመሀል እኔ በቃ ጓደኛ ያዝኩኝ። ከሱ ጋር መለያየት ስላለብኝ መቁረጥ ስላለብኝ አንተ የራስን ህይወት ኑር፣ እኔም የራሴን ህይወት ኖራል ብዬ ስልኬን ቀየርኩኝ። ጓደኛ ከ8 ወር ከምናምን በኋላ ያዝኩኝ። መሀል ላይ ቤሩት ላይ ያው እንትን ተፈጠረ፣ የጦርነቱ ምናምን ሲፈጠር 11ኛ ወሬ 12ኛ ወሬ ላይ አይ ቲንክ አላውቀውም፣ ብቻ ያንን ሰው ተዋወቁ። 12 ወር ከሆነም በኋላ እናቴ አግቢ በቃ አሁን ደከምሽኛን በማለት ታመምኩኝ። አሁን ከፎቅ ላይ ከ3ኛ ፎቅ ላይ እያጸዳው ወድቄ አንዳንዴ ጭንቅላቴም ወገቤ የሆነ ነገር ለማንሳት ዝቅ ካልኩኝ የተወሰነ ሰዓት ዝቅ ብዬን መቅረት ያለብኝ
ወገቤን ስለሚያመኝ ጭንቅላቴ ደግሞ ስወድቅ ስለተሰነጠቀ አንዳንዴ ፀጉሬን ስሰራ ምናምን ትንሽ ሲይዘኝ በጣም ነው የሚያዞረኝ ምናምንና እናቴ ያንን ነገር አወቀችው። ኮማ ውስጥ እንደነበርኩ ምናምን ጓደኞቼ ነገሯት። በቃ ደከምሽ ለኛ ብለሽ መተሽ አግቢ ህይወትሽን ኑሪ ምናምን ትለኛለች እና እሺ አደርገዋለሁ ብዬ የሁለተኛ ጓደኛዬ በጣም ጥሩ ሰው ነው፣ ግን ላይክ ባለትዳር ነው፣ የልጅ አባት ነው። አላቅም እኔ ያንን ህይወት አላቅም እሱ እንደዚ አይነት ህይወት ውስጥ እንዳለና እኔ ለቤተሰቤ ስል ያንን ሰው ማግባት አለብኝ። ቢኮዝ አግብቼ እሱ ወደ ውጭ ሀገር መጥቶ መኖር ስለሚፈልግ ወደ ዱባይ ወደ የሆነ ቦታ ሽፍት አድርገን መኖር እንችላለን ብዬ አሰብኩኝ። ወደ ኢትዮጵያ ሄድኩኝ። ከዛ ያንን ሰው ለማግባት ምናምን ዝግጅት ጀመርኩኝ። ሰው ዝግጅት ከጀመርኩ በኋላ እንትን አለ ልክ ሽምግልናው እሑድ ሆኖ እንደ አርብ ፎቶ ፖስት አደረግኩኝ ከሱ ጋር ተበሻሽቄ። አየሽ አይደል ኢትዮጵያ መተሽ ቆመሽ መቅረተሽ ነው ምናምን ይለኛል ኤክስ ቦይ ፍሬንድ እና ከዛ በጣም ተናድጄ እኔ አንተን አይደለሁም ብዬ ፖስት አደረግኩኝ። በዛ ምክንያት እሱ አሁን ሁለተኛው ፍቅረኛ ባለትዳር መሆኑን የልጅ አባት መሆኑን በቃ ብዙ ኮሜንቶች መጡልኝ። ከዛ እሑድ እንትኔ ነው ሽምግልናዬ ነው። ብዙ ነገር ወጥቶበታል። ብዙ ዋጋ ከፍዬ ያመጣሁትን ብሬን ላይክ አፍስሼበታለሁ። እናቴ በጣም ደስተኛ ናት። አክስቶቼ መጣዋል ከሌላ ሀገር። ከዛ ያንን ሰማሁ አርብ ቀን። እኔ ምን አደረግኩኝ? በቃ እግዚአብሔር በዚህ ነገር እንዲያዝን አልፈልግም። ህይወቴም ድጋሚ እንዲበላሽ አልፈልግም። የሰውንም ህይወት የማበላሸት ድሪም የለኝም። ቢኮዝ ኖት ማይ ድሪም። ከዛ ያንን አስቆምኩኝ። በቃ መቆም ካለበት ይቆማል ብዬ አስቆምኩኝ። እኔ ባለትዳር ናንተ ሚስት ዱባይ ነው የምትኖረው። ሰዎች ልጅ የምትለፋው ለአንተና ለልጇ ነው። ስለዚህ እኔ አልፈልግም እንደዚህ አይነት ህይወት ውስጥ መግባት። እሷን ተተመታ አሁን አልወዳትም ሚስትን የምትለው ነገ እኔንም ለመሄድ አልወዳትም እንደምትለኝ 100% እርግጠኛ ነኝ። እኔ የዘራሁትን ስለማጭድ ህይወቴ ላይ ደግሞ እንደዚህ አይነት መጥፎ ነገር መዝራት አልፈልግም አልኩት። በጣም ለምን እንደዚህ ትያለሽ? እኔ አንቺን ነው የምወድሽ ሚስቴን አልወዳትም ሲለኝ እኔ አልፈልግም አልኩኝ። ያንን ነገር በዛ ቋጫው። ግን እንደዚህ እንደማወራ ቀላል አልነበረም። ከምንም ነገር በላይ የጎዳኝ የቤተሰብ አንደኛ እናቴ በጣም አዘነች። በዛ ምክንያት ለሀዘኗ ምክንያት ሆንኩ። ሁለተኛ የሰፈር ሰው በጣም ነው የሚያወራው። ሶስተኛ የተደገሰው ድግስ ማለት የመጣው ነገር የተገዛው ነገር በቃ ለሰፈር ሰው ዝም ብሎ በነፃ ምናምን ነው የሚሰጠው የሚታደለው ምንም ስለማይደረግና ከዛ አክስቶቼ ምናምን ከገጠር ምናምን የመጡት ዋጋ ከፍለው ለምንድን ነው ዝም ብለሽ ያስመጣሽን የሚለው ነገር አለ። እነሱንም እኔ በጣም በቃ ተሰብሬያለሁ። ግን ቀና ማለት አለብኝ። ከዛ ካለኝ ነገር እያካፈልኳችሁ በቃ ይቅርታ። እንዴት ነው እናቴ አልተማረችም ስል ላጣጥላ ፈልጌ አይደለም። ግን አሁን እኔ በማስበው ያህል ማሰብ አትችልም። አሁን አንተና እኔ ልንረዳዳ እንችላለን። አሌክስ እንደዚህ ነው ብዬ ልነግር ይችላል ስሜቴ። ግን እናቴ እንዴት ነው አዋረሽኝ፣ ሰው አወራብኝ ነው የምትለው እና ለምን መጣሽ እስከምትለኝ ድረስ ነው። ከዛ በቃ እንደዛ አልሽኝ አልኩኝ። አካውንቴ ላይ ወደ 600,000 ብር ነበረ። ሰዎቹን ከሸኛው በኋላ በቃ እኔ ዲፕሬሽን ውስጥ ገባሁ ማለት ነው። ከቤት አልወጣም። ቤት ተኝቼን ሙሉ ምግብ ካመጡልኝ እዛው በላለሁ። አንደኛ እንዴት ነው አሌክስ፣ እኔ የውጭውን ህይወት ለምጄዋለሁ። የቀለሙን በቃ እንዴት ነው ቤቶቹን የቤሩት ኑሮን ለምጄዋለሁ። ተከራይቼ ነው የምኖረው። በጣም ሼፍ ነኝ፣ ብዙ ብር አገኛለሁ። ሰው እዛ ሲሄድ የእናቴ ቤት በጣም ደሳሳ ነው፣ የተከራየ ቤት ነው። ያም ጭንቅላቴ ላይ መመላለስ ጀመረ። በዛ ምክንያት በጣም ዲፕሬሽን ውስጥ ገባሁ። በጣም ከምልህ በላይ ወደ ውጭ ከወጣሁ ሰው ያወራል። ማድረግ ያለብኝ አንድ ነገር ከዛ ሰፈርም ከዛ ነገር መሻሽ ነው። ብሬን አወጣው። ከአካውንቴ ወደ 100,000 ብር አወጣው። ወደ ጎንደር ነው አዲስ አበባ ነው በቃ ያልሄድኩበት ቦታ የለም። በቃ ኢንጆይ በማድረግ ልርሳ። እዚህ ጋር እናቴ ለምን መጣሽ ብለኛለች። ከዛ ሄድኩኝ። በጣም ከአዲስ አበባ ራሱ ወደዛ ምን ነበር የሚባለው ብቻ የሆነ ሀገር ሄጃለሁ። ከዛ በቃ ስልክ መግዛት፣ ልብስ መግዛት፣ ሾፒንግ ማድረግ። ከዛ ብሩ ከአካውንቴ ላይ እንዴት እንዳለቀ በማላቅበት መንገድ አለቀ። ከዛ ብሩ እኔ ብቻዬን ቀረው ማለት ነው።
ያለኝ አማራጭ እናቴ ጋር መመለስ ነው። እናቴ ምንም እንደሌላ ታውቃለሁ። እኔ ነኝ በየወሩ ብር የምልክላት እና እናቴ ጋር ሄድኩኝ። ያው እናት ናት ትቀበላለች። በጣም ተበላሽታ እንኳን ብትመጣ እናት ናት ተቀበለች። አንዳንድ ስልክ ነበር ከቤሩት ሄድኩት አይፎን ነበር ያንን ሸጥኩ። 2 አይፎን ነበር። አንደኛውን ሸጥኩት። ለእናቴ የሚያስፈልጋትን የቤት ኪራይ እንዳትቸገር 3-4 ወር ከፈል። አንዳንድ ቤት ውስጥ በቃ ማድረግ ጀመርኩኝ። በመሀል ወንድሜ ልጅ እናቴ አባቴ በመረዳ ታመሙብኝ ማለት ነው። ያ ብር እንዴት ሆነ ለሕክምና ወጣ። እናቴና አባቴን ብቻዬን ነበረ ቤት ውስጥ። እኔ ነኝ የመጨረሻ ልጅ። አንድ ወንድም አንድ እህት አለኝ። ባለትዳር ናቸው። እኔ በቃ አባቴን ስሸከመው እናቴን ስሸከማ በጣም አደከሙኝ ማለት ነው። እግዚአብሔር ለምን አመጣኸኝ? እዛ ብሆን ይሻለኝ ነበር። ከዛ ሁሉ ነገር እሺ አሁን ምንድን ነው በቃ ከእግዚአብሔር ጋር በጣም ጥሉ እስከቦ ለምን እንደዚህ ያደረግ? ለምንድን ነው እንደዚህ ሆነው? እኔ ህይወት ውስጥ እግዚአብሔር ደግሞ ስለሚተማመንብኝ ነው ያንን ነገር ይሰጠኝ። አይኖ አውቃለሁ። ከዛ ያ ነገር ያው እያገገመ መጣ። ከ1 ወር በኋላ የሰውንም ወሬ ለመድኩት። ሶኬ ግን ምን ሸወደኝ መሰለ? ውስጥ ያለውን ነገር ለሆነ ሰው እያለቀስኩ በሰዓቱ ባወራ ይወጣልኝ ነበረ። እኔ ግን በቃ እግዚአብሔር አሁን እኔ ገባኝ፣ ምንም ባደርግ ከዛ ነገር እንደማላወጣ። ምክንያቱም በሽርሽር ሞክሬዋለሁ አይደል? አልተቻለም። ብሬ አልቆ ወደ ቤቴን የገባሁት ያ ስሜት እዚውን የገባሁት መታከም ነበረብኝ ግን አልታከምኩም። ከዛ ከእግዚአብሔር ጋር ተጣላው። 2 ወር በጣም ኪሎ ጨመርኩ ምናምን። ሰውነቴ ተበላሸ። ፊቴ ማባበጥ፣ ይሄ በቃ ፊቴ ላይ የማይሆን ነገር መውጣት ጀመር። በፊት በሁማኔር ነበር ራሴ የምሸፍነው። ሁማኔሮችን እያወጣው መሸጥ ጀመርኩ ራሴን መጠበቅ ስላለብኝ። ከዛ እንደዛ አለፈ 2 ወሩ። በቃ የጎዳኝ ቤተክርስቲያን እንደምንም በቃ እግዚአብሔር ላያስችለኝ አይደለም የሚሰጠው ቤተክርስቲያን የሚጀመሩ። ከዛ ያንን ሰው ይቅርታ ማድረግ እንዳለብኝ ነው። እኔ ነፃ ለመሆን ያ ሰው ይቅርታ ይገባዋል ምናምን በመሀል ያስፈራራኝ ነበር። አንቺ እኔ ካልሆንሽ እንደዚህ ያደርግሻል፣ ከዚህ ህይወትማ ብታደርገኝ እኮ አሪፍ ነው፣ ብትገለኝ ኦኬ እንደውም አረፍኩኝ ነው የምለው ነው። ከዛ ይቅርታ ሌክስ ግን ከዛ በኋላ እንትን አደረኩኝ። በቃ ያንን ቸርች መሄድ ጀመርኩ ምናምን። ፎርጊቭ ማድረግ ስለነበረብኝ ኦኬ ብዬ ፎርጊቭ አደረኩላት። ከሱ ጋር ያለው ነገር እዛ ጋር በቃ። ግን እኔ ቁስል የሚባል ነገር የሰው ንግግር አንዳንዴ ሰው ባለማስተዋል ይሁን መባል ፍርድ ስለሚወድ ይሁን የሚናገረው ነገር ሰውነትን አይደለም የሚነካው። ሰውነት የመተው ቢመቱኝ ጥሩ ነበር እና እኔ በእጅ ያመጣሁት ነው የሚመስላቸው። በቃ እግዚአብሔር ቀጣሽ። እግዚአብሔር በባህሪው የሚቀጣ አምላክ አይደለም። እነዛ ድምፆችን ይዤ እንደገና ሁለተኛው ስልኬን አይፎን ነበርና አይፎኑን ሸጬ ድጋሚ ሁለተኛውን ስልኬ ሸጬ ወደ ዱባይ መጣሁ። በቃ ያንን ሁሉ አልፌ ወደ ዱባይ መጣሁ። ወደ ዱባይ ከመጣሁ በኋላ ዱባይ በግ እንዴት ነው በግ ተራይደ ጥርሱን አፉን እጁን ከፍተ እንደምታየው ደላሎች ልክ እንደዛ ነው ያደረጉን። 1 ወር ሀበሻ ነው 1 ወር በቃ ያመላልሱናል። ከዛ መጨረሻ ላይ እግዚአብሔር ወይ ብዬ እግዚአብሔርን ተማምኜ ከዛ ቤት ወጣው ጠፍቼ በውጭ መስራት ጀመር። ላይክ 1 ዓመቴ ነው አሁን። እንደዚ አይነት ህይወት ውስጥ አልገባውም። ግን ከ1 ዓመት በኋላ በቃ እኔም እንደ ሰው መሆን ፈለግኩ። ጓደኛ እንዲኖረኝ ፈለግኩ፣ የሚያወራኝ ሰው። ከዛ ራሴን አከብኩኝ። ያ የሆነ ምዕራፍ ነው፣ ተዘግቷል። እግዚአብሔር ደግሞ ሊክሰኝ ፈልጎ ነው ብዬ ራሴ ማዳመጥ ጀመርኩ። 1 ዓመት አለፈው። አሁን ላይ ግን ጓደኛ መያዝ ስፈልግ እንደገና ያ የመጀመሪያ ጓደኛዬ ወደ ህይወቴ መጣ ማለት ነው። እኔ በጣም ወደዋለሁ። በጣም ከምልህ በላይ ነው የምወደው። መልካም ሰው ነው። ብር የሚጠይቅ አይነት ወንድ አይደለም። እንደውም እኔን ነው የሚያግዘኝ ማለት ነው። ከዛ ሰው ጋር አብረን ሆነን ግን አሌክስ ምን አለ በመሀል ከዛች ልጅ ጋር እያለ ብዙ ነገር አያለው። ያችም ልጅ ትልክልኛለች። አብረው ሆኖ ሲዝናኑ ብቻ ሳይሆን በቃ እስከ አልጋ ድረስ ብዙ ነገር አይቻለሁ፣ ፎቶ ማለት ነው። ያንን አይቼ ከዚህ ሰው ጋር መሆኑ ከበደኝ። አንደኛ እሱ ኢትዮጵያ ነው፣ ልጅቷም ኢትዮጵያ ናት። የመገናኘት እድላቸውም አለ እና እኔ ደግሞ እሱ አብሮኝ ቢሆን በጣም ደስ ይለኛል፣ መልካም ሰው ስለሆነና አሌክስ ይቅርታ ብሳት ወሰድኩ። ይሄ ነው ባጭሩ፣ እንደዛ ነው እና እንደዚህ ብቻዬን መሆን እፈልጋለሁ። ግን ደግሞ
ስለምወደው ሲመጣ ደስ ብሎኛል። ላባረውም አልፈልግም። ምን ላድርግ? ምንድን ነው እስከ አልጋ ድረስ አየው ምናምን ያልሽው? ቺታርቦ እንዴት ነው? አንዴ ሰክሮ ገባና እኔ አንቺን ነው የምወድሽ ከእሷ ጋር ብተኛም ምናምን አለኝ። ምን ያደረክ ነው ስለው በቃ በሪያት ነኝ ምናምን። እሷም ሰክራለች እና ላይክ አሳየኝ በቃ ራቁታቸውን ስለ አልጋ ቤት ናቸው። ሰው አልጋ ቤት ሲገቡ ደግሞ ምን ሊያደርጉ እንደሚችሉ የታወቀ ነው። ምናልባት የዛን ቀን ምንም አላደረጉም ሊሆን ይችላል እኮ ግን እንደዛ ሲያሳይ ያንን ሞመንት እንደዛ አለፉት ማለት። ከዛ ከነጋ በኋላ ግን እሱ በስካር መንፈስ ስለነበር አላወቀም እንደነገረኝ፣ ግን እኔ ያውቀዋለሁ። እና ደግሞ አሌክስ በዚህ አጋጣሚ ልነግር የምፈልገው ያኔ ልነግር ሳይሆን ሰው ልጨርሰው፣ እንደዛ ከሆነ በኋላ እኔ ደግሞ እምነቱ አጣሁት እሱ ላይ የምተማመኑ። እሺ ሲሚዩት አድርጊና አዳምጪኝ፣ ተረጋጊ እስቲ። አሁን አንደኛ በብዙ ፈተና ውስጥ አልፈሻል። በነገራችን ላይ ወርቅ በእሳት ይፈተናል። እኔ በብዙ ፈተና ውስጥ የሚያልፉ ሰዎች አከብራቸዋለሁ። ማንም ሁኑ ማን፣ የትም ኑሩ የት፣ በህይወታችሁ ውስጥ ተደጋጋሚ ፈተና፣ ተደጋጋሚ መከራ ውስጥ፣ ተደጋጋሚ ውጣ ውረድ ውስጥ አልፋችሁ የመጣችሁ ሰዎች እንዲህ ሲያወሩ ሬስፔክት አደርጋለሁ ያንን። ምክንያቱም ፈተና ሁልጊዜ ይሰራል። የሰው ልጅ የሚሰራው ቅርጽ የሚይዘው በፈተና ውስጥ ነው፣ በመከራ ውስጥ ነው። ልክ ወርቅ በእሳት ቀልጦ ቅርጽ እንደሚይዘው ሁሉ የሰው ልጅም ቅርጽ የሚይዘው ፈተና ውስጥ ገብቶ ሲወጣ ነው። ያለፍሽበት መንገድ ወይም ውጣ ውረዱ፣ ቤተሰብሽ ጋር የነበረው የቀድሞ የፍቅር ህይወትሽ፣ እነዛ ሁሉ ነገሮች አንቺን አሁን ላለሽበት የተሻለ ስብዕና፣ የተሻለ መብሰል፣ የተሻለ ማስተዋል ሊያበቃሽ ይገባል እንጂ ይሄ ሰውዬ እወድሻለሁ ከእሷ ጋር ብተኛም ብሎ ቪዲዮ ቀርጾ ምናምን የላከልሽ ራቁቱን ከአንድ ሴት ጋር ሩም ውስጥ ምናምን ያየሽውን ሰው እንዴት ነው ነገሩ ብለሽ ማሰብም የለብሽም እኮ። በቃ አለቀ እኮ። ክህደት እኮ ነው ይሄ። ፍቅር እኮ ይኸውልሽ በዙፋኑ አይደራደርም። ገብቶሻል? በጣም ትፋቀሪያለሽ፣ ልትጣይ፣ ልትደባደቢ፣ ልትሰዳደቢ ትችላለሽ። በላይሽ ላይ ሌላ ሴት አቅፎ የተኛ ነው እንደግን ድጋሚ እድል ሰተሽ ባሌ ወዴ ፍቅሬ ልትይባትሽ አይምሮሽም ራሱ አይታዘዘልሽም። ገብቶሻል? አሁን እዚህ ጋር ሲመጣ ራስን ማክበር የሚባለው ነገር ይመጣል። ፍቅር እኮ በዚህ መጠን ራሱን አያራክስ። በጣም ልታፈቅሪ ትችላለሽ ወይ እሱን ለእሱ መውደድ ሊኖር ይችላል። እወድሻለሁ ከእሷ ጋር ብተኛ ምን ማለት ነው? በዚህ መጠን ዲስሪስፔክት ያደረገሽ የሚወድሽ ከሆነ እኮ በአንቺ አይደራደርም እኮ። እምነቱን ጠብቆ ሄዳል። ታማኝነት እኮ የኔ ናት። ቆሎ ቆርጠምሽም ቢሆን ጠብቀሽ የምታቆየው ጉዳይ ነው እንጂ ዝም ብሎ በተራ መንገድ የትም ቦታ የሚረክስ ጉዳይ አይደለም። ገብቶሻል? ስለዚህ እስካሁን ያለፍሽበት ነገር ያስተምርሽ ማለት ነው። አሁን የገጠምሽ ነገር እዚህ የፍቅር ግንኙነት ውስጥ መቀጠል አይጠበቅብሽም። ይሄ ደግሞ ሌላ መካሪም አያስፈልገውም። ይሄ ሰውዬ እሺ ብለሽ በተቀበልሽው ቁጥር ነገ አጠገብሽ ያደርገዋል። ይሄንን አግብቶሽ ያደርገዋል። ስለዚህ ራስሽን ስታከብሪ የምታደርጊያለሽ ቲንክ ዩ ቬሪ ማች ብለሽ ከዚህ ግንኙነት ውስጥ ወጥተሽ ደርባባ ሰው ሆነሽ የተሻለ ልብ ያለው ታማኝ የሆነ ሰው እስኪመጣ በጸሎት ጠብቂያለሽ ማለት ነው። ብቻሽን ሆነሽ ያን ትክክሉ ነገር። ከዛ ውጭ በጣም ጎበዝ ነሽ። እስካሁን ያለፍሽበት ነገር ጠንካራ ያደርግሽ እንጂ በጭራሽ አትልፈስፈሽ። እሺ፣ ፈተናዎችሽን ዞር ብለሽ ስታያቸው ተመስገን የምትይባቸው መሆን ያለባቸው። እሺ፣ እየደወለብሽ ነው አሌክስዬ እና እየሰማው ነው እና በጣም አመሰግናለሁ። እኔም ለዛ ነው ያልወሰንኩት። አሁን ስናወራ የኔ ፍቅር እንኳን ለማለት እንዴት እንደምታገር አልወድም። በፊት እንደምለው ማለት ይከብደኛል እና ሰው እንደዚህ ሆኜ ደግሞ ነገር ላይፍ ማበላሸት ስለማልፈልግ ነው። ምክሮችን ሰማለሁ። ቴንክ ዩ በጣም ላቭ ዩ ማይ ብራዘር። አመሰግናለሁ። ጋይስ ያው ጥሩ ቆይታ ነበረን። ኦልሞስት ሰዓታችንም እንትን እያለ ነው፣ ግን ያው ዛሬ መጨረሻ ቀን ነው አይደል? አንኖርም ከዛሬ በኋላ ያው ነግሬያችኋለሁ አይደል?
ለአንድ 25 ቀን ኦልሞስት 30 ቀን በሉት ይሄ ወር ኦልሬዲ ጀመረ። ብዙ ቤትም በመቀየር ምናምን እዚህ ያሉትን ነገሮች ፊክስ ለማድረግ ፎከስ ማድረግ አለብኝ። አንድ ነገር ላይ ኦን ኦፍ እየሆንኩ ላደርገው አልችልም እና እዚህ ጋር ያለውን ነገር አንዴ የተወሰነ ጊዜ ፖዝ አድርገ ነው መልሳል። አልኖርም ሶሻል ሚዲያ ላይ ጨራሻው መልስ ካልሰጧችሁ ምናምን ሞቼ አይደለም ወይ ታስሬ አይደለም ወይ ማጅራት የተመቱ አይደለም። አንዳንድ ጠላት አጋጣሚን ይጠብቃል። ልክ ድንገታውን ልም ብዬ በጠፋ ቲክቶክ ላይ ሲለፈልፍ መርፌ ወጊ ነኝ ሲል የነበረው ግለሰብ በቁጥጥር ስር ውሎ ሞቶ ተቀብሮ ያው የሶሻል ሚዲያውን ነገር ታውቁታላችሁ። አቴንሽን የሚፈልግ ሰው እንደዚህ ሲል እኔን የሚወዱኝና የእውነት የሚያከብሩኝ ሰዎች ሪስፔክት አድርገው እዚህ የሚመጡ ሰዎች ለምን ይሳቀቃሉ? ገብቷቸዋል። እንዲህ እውነት ነው እንዲህ ምናምን ብለው ግራ መጋባት የለባቸውም። ከነገርኳችሁ አክብሬ ከነገርኳችሁ እናንተም ግራ አትጋቡም። ጊዜውን ጠብቃላችሁ። የለውም ማለት መልስ አልሰጠውም ወይ አክቲቭ አልለውም ማለት ደህና ነኝ ማለት ነው። ምክንያቱ ይሄ ነው። ስለዚህ እና አክብራችሁ እዚህ ከመጣችሁ እኔም ደግሞ